አንቺ ነሽ እኔ እንደዚህ ያናገርሽኝ ያለሽው? አንቺ ነሽ እንደዚህ ምን ያልሽ ነው? ስርዓት ነው እሺ፣ ስርዓት ቢስ ታምሽ ትነሽ እንደዚህ ነው የሚያምርብሽ? አማረብኝ እንዴ? አመሰግናለሁ። ምንም አይደል። እሺ ምን ልስራ? ምናልባት የምታዙኝ ነገር ካለ ቢኝ ነው። ልትወጪ እንጂ ልትሰሪ አትመስይም። እና አሪፍ ነው። የግድ መዝረክረክ አለባት። ትናንት ያልኩሽን ስሪልኝ። አንቺ ያልሽውን እናት እኮ ነው መስራት አልችልም። ቆይ አንቺ ልጅ ምን ይሆንሽ ነው? ዝም በል። ሌላ ኬዝ ካለ እዛው ውጪ ጨርስ። እኔ ግን እንደፈለኩ መናገር እችላለሁ። የፈለግሽው መናገር አትችይምሽ። እማይስት ነው አንድ ብርጭቆ እንኳን ማታነሽ ልጅ። ደግ አደረኩ። ይኸውልሽ ስርዓትሽን ያዥ። ማይ ባለችበት እናወራለን። አሁን ግን ተውኝ። ሰሚያለሽ? አትፈታተኝ ያልኩሽ ነበር እኮ። እየተፈጠረ ነው። ወንድሜ ልትገለኝ እኮ ነበር። እድል ምንድን ነው? እናታችን ስሜት ይሰማታል። ያንን ስሜቷ ደግሞ ማጥፋት የምትፈልገው እኔ ላይ እንደዋን በማውጣቷ ነው። እኔ ደግሞ ልሰራ እንጂ የመጣሁት በእሷ ልሰደብ ልንቋሽ አይደለም። እሺ እንዴት ዝም ትላታለህ? የመዳከም እንዴ ልትገለኝ ነበር እኮ። የአሁኗ ግን አንበሳ ትመስላለች፣ እንደ ሌሎቹ አይደለች። እና ደስ አለ። ልጅቷ ግን በጣም ደስ ትላለች። ማዬ እኔ ቆይ እዚህ ቤት ተንቄ መኖር አለብኝ? የለብሽም። ስለዚህ ከዚህ ቤት አስወጭልኝ። ማናት እቺ ልጅ? እዚህ ቤት ያመጣሻት ልጅ አንቃ ልገለኝ ነው። ባለፈው በጥፊ መታችኝ። ምን? እማዬ ከዚህ በላይ መናቅ አልችልም። እድል እንዳሰበችው ስራ ፍለጋ ወጣ ነበረ። ስራዋንም አግኝታ ሰው ቤት ገብታለች። ግን ደግሞ የገባችበት ቤት ሰዎቹ ግማሾቹ ጥሩ፣ ግማሾቹ ደግሞ መጥፎ ናቸው ማለት ነው። እድል እንግዲህ ገጠር ብታድግም እልህኛና ሰው ክብሯንና ማንነቷን ሲነካባት የምትቆጣና ትንኩኝ የምትል ግን ደግሞ በጣም የምትወደድና የምትፈቀር ልጅ ነች ማለት ነው። ገነት የእድል አሰሪ ብትሆንም ግን ደግሞ እድልን ገና እንዳየቻት ነበር የወደደቻትና የደነገጠችባት ማለት ነው። ምክንያቱም ገነት ሕፃን ልጇን ያጣችን ስለሆነ ያችን ልጇን እያስታወሰቻትና እሷን ስለመሰለቻት ገና ከበር ነው የወደደቻት ማለት ነው። እድልም እንግዲህ ከገነት ጋር ስትገናኝ የተሰማት ስሜት የምታቃትና ወይም ደግሞ ከዚህ በፊት አይታት የምታቅ መስሎ ተሰምቷታል ማለት ነው። እድል በእርግጥ ስራ ፍለጋ ብላ ብትወጣም ግን ደግሞ ቤተሰቦቿን ፍለጋም ስለወጣች እድልም እንግዲህ እውነተኛ እናቷን እስካሁን ድረስ ስለማታቅ ገነትን ስታያት ግን ከዚህ በፊት የምታቃትና ወይም ደግሞ አይታው የማታቀው ስሜት ተሰምቷታል ማለት ነው። ምናልባትም እንግዲህ እድል ስራ ፍለጋ ብላ ብትወጣም ከወላጅ እናቷ ጋር ነው የተገናኘችው ማለት ነው። ግን ደግሞ እድል በሕፃንነቷ ስለሆነ ከእናቷና ከቤተሰቦቿ የተለየችው አሁን ላይ ወላጅ እናቷ ማትሁን ወይም ደግሞ የሕፃንነት ትዝቷን ብዙም አታስታውሰውም። ምክንያቱም አጎቷ ከቤት አውጥቶ አደጋ ስለደረሰባቸው እንደ እድል ሆኖ ደግሞ ያንን ከዛ አደጋ እድል ተርፋለች ማለት ነው። ለዚህም ነው እንግዲህ ሌላ አሳዳጊ እናት ስለነበራት ያችን አሳዳጊ እናት ናፍቃኛለች ብላ እያለቀሰች ያለችው ማለት ነው። ግን ደግሞ የናፈቀቻት እውነተኛ ወላጅ እናቷ ነች እንጂ ያሳደገቻት አይደለችም ማለት ነው። በእርግጥ እድል ያሳደገቻትን እናቷን እንደ ነፍሷ ነው የምትወዳት ማለት ነው። ግን ደግሞ ትክክለኛ ወላጅ እናቷ እንዳልሆነች ስለምታቅ ቤተሰቦቿንም ፍለጋ ነው ስራ ብላ የወጣችው ማለት ነው። ከተሳካላትና እድል ከቀናት ምናልባትም እንግዲህ ቤተሰቦቿ ወይም ወላጅ እናቷ ገነት እንደሆነች ልታቅና ልትረዳ ትችላለች ማለት ነው። ግን ደግሞ እድል የገባችበት ቤት
ገነትና ቢኒያም መልካም ሰዎች ወይም ደግሞ ሰው ወዳድ ቢሆኑም ሜላት ግን በጣም ክፉና ጨካኝ ሴት ነች ማለት ነው። ሜላት እንግዲህ ምንም ችግር የለባትም፣ ግን ደግሞ እንዲሁ ከመሬት ተነስታ የበታችነት ስለሚሰማት ብቻ እድልን ገና እንዳየቻት ነው የጠላቻት። ምክንያቱም ሜላት ከዚህ በፊትም እዛ ቤት የሚገቡትን ሰራተኞች በሙሉ እንዳይቀመጡ እያደረገች ከዛ ቤት እያስወጣቻቸውና የበላይነቷን እያሳየቻቸው ነበር ማለት ነው። እድል ግን አሁን ላይ እንደሌሎቹ የምትረገጥና የምትደበደብ ወይም ደግሞ ያለ አግባብ ጫና የሚያበዛባትን ሰው አትወድም ማለት ነው። በጣም እልህኛ ነች። እንዲህ ካልደረሱባት ግን የገራገርና የዋህ የምትወደድ ልጅ ነች እድል ማለት ነው። ሜላት ግን ይሄንን ነገር በፍጹም አልወደደችውም። ከዚህ በፊት እንደነበሩት ሰራተኞች ረግጣ ደብድባና እንደፈለጋት አድርጋ ልታስወጣት እየሞከረች ነበረ። ሜላት በፍጹም ያልጠበቀችውን ነገር ነው ከእድል እያየች ያለችው። ምክንያቱም ሜላት እድል ላይ ውሃ ስትደፋባት እድል እንግዲህ በንዴት በጥፊ መታታለች ማለት ነው። ሜላት ይሄን ነገር ቢያስደነግጣትም ግን ደግሞ ከዛ ቤት ማባረር ወይም ደግሞ እሷ ላይ ምንም አይነት ክፉ ነገር እንዳታደርግ ገና ከጅምሩ ገነት አስጠንቅቃት ነበር ማለት ነው። ምክንያቱም ገነት የሚላትን ባህሪ ስለምታውቅና ከዚህ በፊትም በተደጋጋሚ ሰራተኞቿን እያባረረችባት ስላስቸገረቻት ገና ሲተዋወቁ አመልሽን አሳርፊ፣ ከእንግዲህ በኋላ እኔ ሰራተኛ መቀየር ስለማልፈልግ ከዚች ልጅ ጋር ተስማምተሽ መኖር አለብሽ። ባንቺ ምክንያት በጣም ብዙ ሰራተኞችን አባረር ያለውኝ፣ ከእንግዲህ በኋላ ግን ይሄንን ማድረግ ስለሌለብኝ ጥሩ መሆን አለብሽ ብላ ገነት ሜላትን ከጅምሩ ነበር ያስጠነቀቀቻት ማለት ነው። ሜላት ግን የበታችነት የሚሰማትና በራሷ የማትተማመነች በእርግጥ የገነት ትክክለኛ ልጅ ባትሆንም ገነት እንደ ልጇና እንደ አብራኳ ክፋይ ነው የምታያት። ምንም አይነት መድሎ የለባትም። ከማደጎ አምጥታ 2 ልጆች ብታሳድግም ገነት ግን ደግሞ እንደ ልጆቿ ስለምታያቸው አሁን ላይ ሜላት እንግዲህ ገነትን እንደ እናት አለመቀበል ይሁን ግን ደግሞ ምንም አይነት ተጽዕኖ ባይኖርባትም ችግሯ ምን እንደሆነ ለነሱ ራሱ ምንም አይገባቸውም ማለት ነው። ቤት ውስጥ የሚመጡትን ሰራተኞች በሙሉ እያባረረች ስራ ስሪ ስትባልም ምንም አይነት ስራ መስራት አትፈልግም። ግን ደግሞ እዛ ቤት ውስጥ ገነትን ለማገዝና በሰራተኝነት የሚመጡትን በሙሉ እየደበደበችና እያሰቃየች ታስወጣቸዋለች ማለት ነው። እድል ግን ከዚህ በፊት እንደምታውቃቸውና እንዳየቻቸው አይነት አልሆነችላትም። ልብሷንም ከሻንጣ ውስጥ አውጥታ እንግዲህ መሬት ላይ እየወለወለች ባለችበት ሰዓት እድል በጣም ተናዳ ሜላትን ጉሮሯን አንቃታለች ማለት ነው። በፍጹም ያልጠበቀችውና ይሆናል ብላ ያላሰበችው ነገር ነበር የተከሰተው። ሜላት እድልን ሁሌም የበታችነት እንዲሰማት ልታረግ ብትሞክርም እድል ግን ማንነቷንና እዛ ቤት ለምን እንደመጣች ጠንቅቃ ስለምታቅ ለሜላት አልተገዛችላትም ማለት ነው። የፈለገውን ነገር እዘዥኝ እሰራልሻለሁ፣ ግን ደግሞ እኔ ላይ መጨማለቅና እኔን የበታችነት እንዲሰማኝ ማድረግ በፍጹም አትችይም ብላ በተደጋጋሚ እያስደነገጠቻት ነው ያለችው። ሜላትም እንግዲህ እንደለመደችው ለገነት እድል ደበደበችኝ ወይም ጉሮሮዬን አንቃይ ልትገለኝ ነበር ብላ ብትናገርም ገነት ግን የሜላትን ባህሪ ቤተሰቡ ስለሚያውቅ ወደ እድል አድልተዋል ማለት ነው። ያደረገችው ነገር ጥሩ እንዳልሆነ ገነት ነግራ ከዚህ በኋላም እድልን እንዳትነካት እያስጠነቀቀቻት ነው። ምክንያቱም ገነት እድልን እያየቻት ያለችው እንደ ልጇ ነው ማለት ነው። ገና እንዳየቻት ራሱ የእናትነት ስሜት ነው የተሰማት። ለዚህም ነው ገነት እድል ላይ ምንም አይነት ነገር እንዳይደርስ የፈለገችው ማለት ነው። ምክንያቱም እድል የገነት ትክክለኛ ልጇ ነች ማለት ነው። ለዚህ ነው የእናትነት ስሜትም እየተሰማትና እየራራችላት ያለችው ማለት ነው። በእርግጥ ከሞተች ረጅም ዓመት ቢሆንም እድል በህይወት ትኖራለች ብለው በፍጹም ስላላሰቡ አሁን ላይ ገነት እድል ልጇን ስለምትመስላት
በሁሉም ነገር ስትናደድም ስታወራም ሆነ በምንም ነገር ልጇን ስለመሰለቻት አሁን ላይ እንግዲህ ገነት ለእድል ትልቅ እንክብካቤና እንደፈለጋት ቤት ውስጥ በነፃነት እንድትኖር እያደረገቻት ነው ያለችው። እድል በርግጥ የገነት ልጅ ብትሆንም ብዙ ልዩነት ስላለ በትክክል ልጄ ናት ብላ ለማመን ቢከብዳትም ግን ደግሞ የሚሰማት ስሜትና እሷን ባየች ቁጥር እያንዳንዱ እንቅስቃሴዋ የሕፃንነት ልጇን ነው የሚያስታውሳት ማለት ነው። ለዚህም ነው እንግዲህ ሮማን ራሱ ሳይቀር እድልን ስታያት በጣም የደነገጠችው ማለት ነው።